እንቁ ልጆቻችን ዛሬ ታሪክ ሰርተው ከትላንት ጀምሮ በጣም ደማቅ አቀባበል የተደረገላቸው ወደ ቤታቸው መጥቷልና እንኳን ወደ ቤታችሁ በሰላም መጣችሁ፣ እንኳን ደስ ያላችሁ። እንግዲህ ይሄ ውጤት ዝም ብሎ የወጣ አይደለም። ዓመቱን ሙሉ ወጥ በሆነ መንገድ ሊጉን ሲመሩ ቆይተው ውጤቱ በጣም የደመቀ የሰመረ ቢሆንም ብዙ ውጣ ውረዶችን አልፈው እዚህ ደርሷል። ይሄ የጥንካሬ ውጤት ነው። በጣም ደስ ስላለን እንደ ከተማ አስተዳደር ይሄ ልክ ምናልባት ከከፍተኛ ሊግ ወደ ፕሪሚየር ሊግ ስንገባ ፕሪሚየር ሊግ ላይ ብዙ ፈተናዎች አሉ። የፋይናንስ አቅምም ከፍ ያለ ይጠይቃል፣ ጥንካሬ ይጠይቃል። እናንተ ውስጥ ያለው ከእናንተ ጋር ያደገው የውስጥ አንድነት፣ ቅንጅት፣ ጥንካሬ እንዳለ ሆኖ ተጨማሪ አቅም ጨምራችሁ እረፍት ጊዜያችሁ ጨርሳችሁ በተሳካ ሁኔታ የሚቀጥለው ዓመት ሊጉ ላይ ብትቆዩ እና በዘላቂነትም ክለቡን ለመደገፍ እንዲያስችል እንደ ከተማ አስተዳደር በጋራ ሆነን በዘላቂነት ሁሌ ድጋፍ እንደምናደርገው እንደተጠበቀው ነው። የመጀመሪያ ዙር የሆነው 2 ሚሊዮን ብር ለክለቡ ተበቃለ። ክለባችን ጋሞ ጨንቻ የ42 ደሬዎች ተወካይ ነው። ክለባችን አርባ ምንጭ ከነማ የአርባ ምንጮች ተወካይ ነው። ለዚህም ነው 42 ደረጃ ብለን ስያሜ የሰጠነው ማለት ነው። በኢትዮጵያ ፕሪሚየር ሊግ 2 ክለቦች አሉ፣ የአርባ ምንጭ ከነማ፣ ጋሞ ጨንቻ። ስለዚህ ካለፈው ዓመት ድክመታችን ጥንካሬያችን ትምህርት ወስደን ቀጣይ ዓመት ደግሞ ዳግም በተመሳሳይ ድል የምንገናኝበት እንደምንሆን እርግጠኛ ነኝ። ቀጣይ 2019 ይህ ክለብ በኢትዮጵያ ፕሪሚየር ሊግ ከመጀመሪያዎቹ 5ቶቹ ውስጥ እንዲሆኑ የጋሞ ዞን አስተዳደር የጋሞ ዞን ክለብ አድርጎ የተቀበለው መሆኑን በዚህ አጋጣሚ መግለጽ እንችላለን። ዛሬ ያቀረብነው ሽልማት በጣም ጥቂት ነው። ብዙ ያልተሰሩ ስራዎች ስላሉ እነዛንም ወደ ኋላ ሄደን መስራትም ስላለብን ለዚህም ነው የሽልማት መጠኑን 3 ሚሊዮን ገድበን ያስቀመጥነው። ቀጥለን የምንሰራቸው ስራዎች የቤት ስራ እናንተም የምታውቋቸው ጉዳዮች አሉ። እነዛንም በሙሉ በዚህ አጋጣሚ ችግሮችን ፈተን ለ2019 ፕሪሚየር ሊግ ብቁና ዝግጁ አድርገን እናንተንም በጋራ ሆነን ደግሞ የሽኝት ፕሮግራም እዚህ የሚደረግ መሆኑን በዚህ አጋጣሚ ማረጋገጥ እወዳለሁ።